روبي هيلوك واسلم ناوسد ያው ቆይ روبي እስኪ روبي እንደዛ ደፍቼ እየተለተልኩት ነበር ምናምን ብለኛ በጠርሙስ በዛ ሰዓት ያወራውን ምን እንዳለ ቃል በቃል ነገር ተረጋጋ ራሱ ነው ተልትዩዋለሁ እንደተለተለኝ ተልትዩዋለሁ ንጹህ ሰዎች ናቸው ብለን ካልናቸው ሰዎች ሁሉም ደማች በደም ተጨማልቀው እናገኛቸዋለን አንድ አንተ ቀርተ ነበር አንተ ደግሞ ተጨማልክ ይሄ ግራ ገባኝ ነኝ እሺ ተረጋጋ መጀመሪያ አድርገው እንዳርጋቸው አው አድርጊዋለሁ ሰላም ውድ ቤተሰቦቻችን እንዴት አላችሁ እንዴት ከረማችሁ ውድ ስጦታዎቻችን እኛ በጣም ደግነን ዛሬም እንግዲህ በሌላ ቪዲዮ ተመልሰናል ወንድማችሁ ጋዜጠኛ ሮቤል እንዲሁም ወንድማችን ጋዜጠኛ ዳዊት ዴቮ አንድ ላይ ተመልሰናል አብረን ቤተሰቦች እንግዲህ ከሰሞኑ በጣም ብዙ ነገሮች እያጋጠሙን አይታችኋል ከዛ ባለፈ ግን አሁን የመጨረሻው ሰዓት ላይ እየደረስን እንደሆነ ነው ምናስበው በብዙ እየለፋን ያለነው ወንጀለኛውን ለማግኘት ማለትም ገዛኸኝ እና ዱካውን እግር በእግር እየተከታተልን የሱን ስናጣ ግን የሱን ግብረ አበሮች የሱን አጋጆች እያገኘን እያነፈነፍን እነሱን ለጣቢያ እያቀረብናቸው ነው ያለው የቀኝ እጆቹን ማለት ነው በጣም የኔ ሚላቸው የቀኝ እጆቹ እንዳለ በእኛ ቁጥጥር ስር ናቸው ወይም ደግሞ ጣቢያ በህግ ከለላ ስር ውስጥ ነው ያሉት አሁን ሰው የለውም ይሄ ሰውዬ ግን እሱን ልናገኘው አልቻለም አዎ በጣም የከበደን እሱ ነው ማለት አቶ ገዛኸኝ አሁን ፈርቶ ይደበቃል ይሸሻል የምትለው አይነት ሰው አይደለም ግን ይሆናል አይደለ ወይ የፈራው ነገር አለ አሁን በአጠቃላይ ማለት ይቻላል አጠገቡ ዙሪያ ያሉ ሰዎች የሉ ይዟቸው የነበሩ ህፃናቶች የሉ ከተማ ውጪ አድርጓቸዋል ከሚባሉት ልጆች ውጪ ከተማ ውስጥ የተቀመጡት ልጆች እያንዳንዳቸው የሮቤል እህት የህሊና ልጅም ተገኝቷል ምናምን እና ያ ነገር እንትኑን ኢኮኖሚውን ላይመተው ይችላል ግን ህፃናቶቹ መያዛቸው ኢኮኖሚውን ይመታዋል ኢንካም ስለሆኑ ማለት ነው እንጂ የሆነ ፍርሃትና ድንጋጦች ምናምን ሳይፈጠሩበት አይቀርም በዚህ ልክ አሁን እሱ ሰው ፈርቶ ሸሸ የሚባል አይነት ሰው አይደለም ማንንም የሚፈራ አይነት ሰው አይደለም ግን ምንድነው እኛ ከብዶናል ማለት ከኛ አይጠበቅም ከብዶናልም ማለት አንችል አልከበደንም ግን አልቻልንም ማለት ልናገኘው አልቻልንም ዱካውን አጥፍቶብናል እንጂ በአጠቃላይ አንችልም ከበደን ምናምን አይነት አይደለም በተቻለን አቅም እስካሁንም ካደረግነው በላይ አድርገን ይሄን ሰውዬ ለማግኘትና ለመያዝ እንሞክራለን ልጆችን ብንለቃውን ምን ፈራው መሰለ እኔ አሁን ዘሩንም ለቀነው እንየው አይነት ስሜት ተሰምቶ የነበረ ግን ይሄ ልጅ ጭራሽ የልብ ይሰማውና ሌላ ወንጀል ውስጥ ነው የሚገባው እንጂ ወደ አቶ ገዛኸኝ አይመራንም ለምን ባለፈውም ተናግሯል ምንድነው የሚፈልገው ሰውየው ወይ ሞቶ ወይ ታስሮለት እሱ የራሱ ሊያረጋው ነው ስራውን የራሱን ጋንግ ፈጥሮ የራሱን ወንጀሎች ለመፍጠር ስለሆነ እየሞከረ ያለው እሱንም መልቀቅ አይሆንም ብቻ በአጠቃላይ የገዛኸኝን ታሪክ የሚያውቁ ሰዎች ወይ ደግሞ እጃቸው ከሱ ታሪክ ጋር ተነካክቷል የተባሉትን በአጠቃላይ ለቅመን አንስተናል ልጆችም ለእናት ለአባቶቻቸው መልሰናል አሁን መጨረሻችን የሚሆነው ይሄን ሰውዬ ማግኘትና ለህግ መስጠት የኛም የእናንተም ፍላጎት እናንተ ደግሞ ከኛ እነሱ ይበልጣሉ በሱም በማሳዝ ተመልካቾች ይበልጣሉ ምን ችለውን ያደረግን ያለነው ማለት ነው በአጠቃላይ ባለፈው ማይታችኋል የተፈጠረውን ነገር ያንን ምስኪን እንደዛ አግተው ሲደበድቡ እንደዛ ሰውነቱ ሰንበር በሰንበር እስኪሆን ምናምን እውነት ከካሜራ ጀርባ ከዛ በኋላ ፕሮግራሙን ዘግተንኛ ከሄደን በኋላ ሐኪም ቤት ሲጠረግለት ምናምን አብረን ነበርንና ለቅሶ ቀረሽ የሆነ ወሬ ነው ሲያወራን የነበረው ሲያደርጉበት የነበረው ነገር አንድ ጠባቂ ሆኖ እሱም ወንድ ሆኖ እንደዚህ አይነት ነገሮችን ሲያረግበት ሲረግጠው የሚጠጣው መጠጥ ሲደፋበት ምናምን ከዛ ደግሞ በፊት እኛንም ሊያመልጠን የነበረ ሰጣ ገባ ነበረ ሮጦ ምናምን ታሪኮች ተፈጥረው ነበረ እሱንም ወደ ህግ አቅርበን ህግ የራሱን የሆነ ውሳኔ እኛ በአጠቃላይ እየፈለግነው ሮባዬ ለተመልካችን ማሳወቅ ስላለብን በአጠቃላይ እየፈለግነው እንደ አባሪ ተሰብስበው አንድ ላይ ፍርድ እንዲሰጣቸው እንደ ያ ነው የሚሆነው ህጉም የሚያግዘን እንደዛ ሲሆን መሪያቸውን ከዛ አጋጆቹን
አንድ ላይ ይዘን በዛ ልክ ነው ህጉ መፈረድ ያለበት። በነገራችሁ ላይ ቤተሰቦች በጣም እኛ ውስብስብ ያደረገብን ስራችንን መረጃዎች በጣም ይደርሱናል። ስለ ገዛኸኝ የሚደርሱን መረጃዎች እያንዳንዳቸው መረጃዎች የተሳሳቱ ወጥመድ የሚመስሉ መረጃዎች ናቸው። ማለት በተለይ ዘሩ ራሱ አንዱ አታላያችን የነበረ ወይም ደግሞ ያታለለንም እያገዘን የሚመስል ወይም ጥቆማ እየሰጠን የሚመስል ግን ደግሞ ትክክል ያልሆነ መረጃዎች ይነግረናል። ስልክም ተደጋጋሚ ይደወልልናል። ማናቃቸው ሰዎች እዚህ ታይቷል፣ እዚህ እንደዚህ ነው ምናምን። አንዴ ጠረፍ ነው ብሎን ነበረ ህፃናቶቹን ለመረከብ እዛ ነው ያለው። አንዴ ዱባይ ነው ይባላል። ዱባይ ስናረጋግጥ ትኬት የቆረጠበትን ምናምን ስናረጋግጥ እንዳልሄደ ይሄንን ስናጣራ ነው ያልነው የከረም ነውና ዱባይ ስንል ሌላ ቦታ እዛ እንዳልሄደ ጠረፍ ነው ተብሎ በሰዎች ስናፈላልግ ልናገኘው አልቻለም። ሰውየውን እንዳልሄደ አይነት ነገር የሚያሳይ ወይም ደግሞ የጉዞ ትኬት የቆረጠባቸው ምንም ነገሮች እንዳልተገኙ ዞሮ አሻራውን እያጠፋብን ያለው እሱ ነው ይቸገራል። እና አሁን ላይ በቃ እሱን ማግኘት ከዛ አባሪዎቹን አንድ ላይ አድርጎ ለህግ ማቅረብ ነው። ነፃ የሚወጡትን ነፃ እያወጣን ህፃናቶቹን እንዲሁም ትላልቅ በሱ ወጥመድ ውስጥ የገቡት ሰዎችን እነሱን ነፃ እያወጣን ያለ ነው። በዚህ ልክ ሄደናል። ፈጣሪ ያግዘን። እናንተም እኔ እንደውም በጣም የሚገርምሽ ሮባ እናንተም ተመልካቾች እኔ ያቶ ገዛኸኝን ኬዝ ከጀመርኩ ጀምሮ ሲም ካርዴን ለውጥ ተጣሉ ነው የሚል በጣም ዛቻዎችም አሉ። ማለት እሱን ፍራቻ ሳይሆን የሆነ መሰላቸት ታውቃለህ። የሆነ ስልክ አውርተህ ስትዘጋ የሆነ ስልክ ይመጣባል፣ የሆነ ስልክ ይመጣል ምናምን። ምንድነው አቶ ገዛኸኝ እዚህ ጋር ነው እንትን ጋር ለማምታታት የሆነ አይምሮ ዲስተርቭ ለማድረግ ነውና አንዳንድ ጊዜ ደግሞ የራስ ጊዜ ያስፈልጋል። ቁጭ ብዬ ራሴን በቃ አዳም ስልኬን ዝግት አደረገውና በቃ በራስ መንገድ ፈልገው ነው የሚለኝ ውስጤ ራሱ። ወይ ካልሆነ ይሄን ስልክ ልዝገው የሥራ ስልክ ነው። እንደሱ በላና ሴረኛ እንዳለ ሁሉ በጣም ተጎድቶ ለጉዳዩ የምታስፈልገው ሰው የሚደውልልህ በዚህ መስመር ነው። ያ ነገር አለ። ቢሆንም ሁሉም ነገር አይነገርም ለእናንተም። ሁሉም ነገር በቪዲዮ መቀመጥ የለበትም። እኛ ለእናንተ ማንነግራችሁ እሱን ፍለጋ ተብለን ያልሄድንባቸው ቦታዎች የሉ። በጣም ብዙ ቦታ ገዛኸኝ የሚባል ሰው የማያውቁ ሰዎች ቦታ ነው የምንሄደው። አንዳንዴ ዳታ ሲበራ ኢሞ ላይም ቴሌግራም ላይም ዋትሳፕ ላይም ስልክ የማይወጣባቸው ቁጥሮች ይደወላሉ። አናውን ነምበር የሚል ቁጥሮች ይደወላሉ። እናነሳለን። ዛቻ ይኖረዋል ምናምን በቃ የሆነ እኛን አይደለም ከኛ ጀርባ ያሉ ቤተሰብ ምናምን ይሄ ትዳር ልጅ ምናምን ያለን እነሱ ሊያጠፉም ቆርጠው የተነሱ አይነት ሰዎች እንደሆኑ ነው እንትን የሚሉን የሚያሳውቁን። ቢሆንም ግን አንድ የሥራችን ነው። ለህዝብም ለራሳችንም ቃል ገብተን እዚህ ስራ ውስጥ እስከገባን ድረስ የኔነት ብቻ አይደለም ስሜቱ በጣም የብዙ ህዝብ የብዙ እናትና አባቶች የብዙ ሴቶች የብዙ ወንዶች እንባ ነው ያለው። ስለዚህ እኔ አልፌ ወይ ሮቤል አልፎ ይሄ ነገር ጽድት ካለ ለሱ ኩራት ነው ወይ ለኔም ኩራት ነው። መኖሩ በህይወት መኖሩ ብቻ አይደለም መሳካቱ ራሱ ለሱ ሞት ነው ለኛ ህይወት ነው። እኛ ሞተን ደግሞ እሱ የሚያዝም ከሆነ ለኛ ህይወት ነው። የሱ ዳግም ሞቱ ነው የሚሆነው። ስለዚህ በተቻለን አቅም ጥረቶችን እያደረግን ነው። ሮቤል እህቱንና እናቱን አንድ ቦታ ከልጃቸው ጋር አድርጎ ደስ የሚል ቃል እንገባለን። የሆነ ቀን ላይ ሄደን ለእናንተ ሰርፕራይዝ እናደርጋቸዋለን እና እናሳያቸዋለን ያሉበትን ሁኔታ በጣም ደስ በሚል ሁኔታ። እህቱም ወደ ራሷ ተመልሳ የራሷን ስራ እየሰራች ነው፣ ወጣ እየገባች ነው። እናትየውም አያት ሆነዋል፣ ልጅ እያሳደጉ ነው ያሉበት ሁኔታ። እንግዲህ አሳዩን ለምትሉ ስለነበረ ለምትሉ ሰዎች ነው ይሄንን እየተናገርኩ ያለሁት። ቀጣይ ቪዲዮ ላይ ቃል እንገባለን እናትና እህትን ከነ ልጃቸው ያሉበትን ሁኔታ ለማሳየት ቃል ገብተን ዛሬ የመጣንበት ሐሳብ አለ። እሱን ደግሞ ሮባዬ እስኪ አንተ ንገራቸው። መልካም። እንግዲህ ዛሬ ደግሞ የገጠመን ወይም ደግሞ አንድ ጉዳይ አለ። አንዳርጋቸው ወይም የሜላት ባለቤት የነበረው ከሰሞኑ በአጋቹ ተቀጥቅጦ ተደብድቦ የከረመው ወዳጃችን ለኔም ብዙ ነገር ያደረገ ሰው ነው። ማለት እኔን በመጠቆም የት እንዳለው በህይወት እንድተርፍ ካደረገ ሰው አንዱ ነውና ውለታው ያለብኝ ሰው ነው። አሁን ላይ ከዚህ በፊት ሳይነግረን ሄዶ ችግር ተፈጥሮበት ታግቶ አግኝተ ነው ያው በህይወት ደርሰናል። ግን ተጎርቶ ቆስሎ ነው ያገኘነው። አሁን ላይ ደግሞ እያገገመን ያለው ከዛ ቁስለቱ ወይም ህመሙ። ግን በአስቸኳይ ፈልጋችኋለሁ ኑ እናንተም ባልደረቦቻችሁም ብሎ እኔና ዴቭን ጠርቶናል። ምን ሊነግረን ነው ወይ ምን ተፈጥሮ ነው የሚለውን ከራሱ አንደበት ነው ምን ሰማው። ሊነግረን እሱም ፍቃደኛ አይደለም። በስልክ ኑና በአካል እናወራለን ያለን እና ወደ እሱ እንሄዳለን።
እስኪ ምን እንደሚፈጠር ወይ ምን እንደሚለን ለማወቅ እንሞክራለን ማለት ነው። አብረን ነው የምናየው ማለት አሁን ይሄ እናንተ ጋር የሚቀርብ ነገር ሆኖ ምናምን ሳይሆን ማስረጃዎቻችንም መረጃዎችንም ከእናንተ ጋር ሆነን ነው አብረን የምንሰበስበው። ይሄ ሰውዬ ከዚህ ከተወሰነ ቀን በፊት ታግቶ ነበረ፣ እንደዛ ተደብድቦ ምናምን የነበረ ሰው ነው። መረጃና ማስረጃዎቻችንን ከኛ ጀርባ ሆናችሁ እኩል ስለሆነ እየሰበሰብን ያለ ነው። ይሄ ሰውዬ ሰሞኑን ጉዳት ላይ ነበረ፣ አግቶት ቤቱ ሲደበድበው ነበር። አሁን አቶ ገዛኸኝም ይሄ ልጅ እንደወጣ ያውቃል። የቀጠረውም ቀኝ እጅ አንድ ቀኝ እጁ እንደታሰረበት ያውቃል። ስለዚህ እሱ ጋር መጥቶ ወይ የሰጠው ማስረጃ ይኖራል ብቻ የሆነ ነገር ያለው የአይነት ስለመሰለኝ ነው። ለምን እኔ ጋር ጠዋት ሲደውልልኝ ወከባ ነው እንደ ወከባ ነው ያወራኝ። እባክህን ፈልጌ ነው ምናምን ምን ሆነሃል ተረጋጋ ምናምን ስለው አይ መምጣት አለብህ በቃ ሮቤል ጋር ተደዋውሉና ኑ አብራችሁ ሁላችሁም እንድትመጡልኝ ይፈልጋሉ ስላለ እስኪ ምን ሊሆን እንደሚችል አቶ ገዛኸኝንም ሊሰጠን ወይ ደግሞ ያለበትንም አውቆ በስልክ የሚወራ አይደለም ሰውየው። በነገራችሁ ላይ እንደምታስቡት አይደል፣ በጣም መጥፎ ሰው ነው። ስልክ መጥለፍ ይችላል፣ የኛንም ስለማይችል ነው እንጂ በዙሪያ ያሉትን ሰዎች በአጠቃላይ በስልክ ይቆጣጠራቸዋል። የት እንዳሉ ሁላ ሊነግራቸው ይችላል ደውሎ። ስለዚህ የሆነች ፍንጭ አግኝቶ ሊሆን በስልክ አይወራም እባካችሁ ነው ስላለ በአካል የፈለገበትን ምክንያት ደግሞ ሄደን ማየት አለብን። እሱ እንኳን አንድ ነገር እኛ እንሄድም ብለን ችላ ብንል አንድ ነገር ቢሆን ጸጸቱ ለኛ ነውና እሱ ጋር ለመሄድ አስበን ነው ዛሬ እንግዲህ የተገናኘ ነው ማለት ነው። እስካሁን ድረስ የአቶ ገዛኸኝ እንዳልኳችሁ ስሩ ደርቋል። በአጠቃላይ በሚባል ሁኔታ ስሩ ደርቋል። ራሱ ዋናው ግንዱ ነው የቀረው። እሱን ደግሞ ለመያዝ አሁንም ቃል እንገባለን፣ ትግል ውስጥ ነን። ስለዚህ ምንድነው የሚሆነው? እሱ ቤት ነው አንዳርጋቸው ቤት ነው የምንሄደው። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። አሁንም አብሮነታችሁ እንዳይለየን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ይቀመጥልን። ምንም ማለት እንደሰራ ነው ያክል እያገኘን አይደል። ሮቤል መናገር ካለብህ ለቤተሰቦች ተናገር። ሀሳብ አስተያየታችሁም አንሶብናል፣ ላይክ ሼር ሰብስክራይቡም አንሷል። ስለዚህ አበረታቱን። የድካማችንን ያህል ክፍያችን እናንተ ስለሆናችሁ ተመልካቾቻችን ናችሁ ስጦታችን። ስለዚህ የምትላቸው ነገር ካለ በላቸውና። አይ ምንም የምጨምረው ነገር የለም። ዴቮ አንተ እንዳልከው ነው። ቤተሰቦቻችን ሁሌም አብሮነታችሁ አይለየን፣ እንድትጨምሩ እንጂ እንድታንሱ አንፈልግም እና አትቀንሱብን። ወዳጅነታችሁ ቤተሰብነታችሁ አይለየን። እንወዳችኋለን። ታውቃላችሁ። እናንተን ፍቅራችሁን አሳዩን። ኮሜንት ላይ ሀሳብ አስተያየት በመስጠት ላይክ ሼር በማድረግ ቪዲዮ እንግዲህ ላልተደረሰው ተደራሽ አድርጉልን እንላለን። እንግዲህ አብራችሁን ቆዩ። እናመሰግናለን። እንግዲህ ያው ውድ ተመልካቾቻችን እቤት ድረስ ኑ ተብለን ስንከንፍ መተናል። ምንድነው የተፈጠረው? ምንድነው የሆንከው? በመጀመሪያ እንዴት አለ? እንዴት ነህ? ጤነኛማ አይመስለኝም። ስንገባም ራሱ ልክ አይደለም እኮ። ሰላም ናችሁ? አለን። አንዴ ሰላም ነው ወይ? ዋዴ እንዴት ናችሁ? አለ ይመስገን። ሁኔታ ምን አይነት ሁኔታ ላይ ነው ያለው? እኔ ደህና ነኝ። እኔ በጣም ደህና ነኝ ተመስገን። ግን ላስቸኳይ ነገር ፈልጊያችሁ ነው። በጣም ላስቸኳይ ነገር ነው የፈለኳችሁ። አዎ እኛም ስንሮጥ የመጣ ነው ለዛ ብለን ነው። የምትሰጠን መረጃ አለን ብለን ነው። ምንድነው ጉዳዩ የሚለውን ካንተ እንስማ እስኪ። መጀመሪያ ግን ስለ ሜላት አላችሁ መረጃ? እንዴት ናት? ደህና ነች? ሜላት ትንሽ ቆየሁ ካየኋት። ደህና ነች ሜላት፣ ደህና ነች። ያው ጣቢያ ልከናታል በድጋሚ። ያኔ አስፈትተናት የነበረው መረጃ እንድትሰጠን ከኛ ጋር እንድትቆይ ነበር እሷ። ከዛ ግን መረጃውን ከሰጠችን በኋላ እሷ ወደ ጣቢያ ልከናታል። አሁን ምንም አይነት ድብደባ እየደረሰባት እንዳልሆነ ይሄን አውቀናል። አሁን ሰላም እንደማንኛውም እዛ ውስጥ እንዳሉ እስረኞች በሰላም ያው እስር ቤት መቆየቱ ብቻ ራሱ ሰላም አለው ተብሎ አይታሰብም። በእርግጥ ግን ይሄ ድብደባው ምናምን የለም አሁን ላይ። በዛ ሁኔታ ላይ ነው ያለችው። ዋናው የሷ ደህንነት ነው። አንድ አደራ የምነግራችሁ ነገር በኋላ ላይ የምሰጣችሁ ደብዳቤ አለ፣ ለሷ የምትሰጡልኝ። አጋጣሚውን ነገር ከተከሰተ ነው ነግራችኋለሁ። እናንተን ላገኛችሁ የፈለኩበትን ምክንያት የጻፍኩት ደብዳቤ አለ። እኔ መሄድ ስለማልችል ካሁን በኋላ እሷ ጋር ታደርሱልኛላችሁ። ለአንዴና ለምንድን ነው የተፈጠረው? ምንድን ነው የሆንከው? እና ደግሞ ሌላ ነገር ደግሞ ሮባ በጣም ትልቅ አባትህ ምን ያህል
መሰሪ አውሬ ጨካኝ እንደሆነ ታውቃለህ። እንኳን ለህብረተሰብ አይደለም ለህዝብ አይደለም ለኔ አይደለም እኔ እንኳን ስንት የበታች ሆኜ እሱ ጋር ባራጣም ይሁን በተለያየ ነገር ያደረሰብኝን ምርር ያለ ነገር ከዛም አልፎ ደግሞ ባለቤቴ ላይ ያደረሰባትን ሁሉን ነገር ታውቃለህ። እኔ አንድ ነኝ ግን ለህብረተሰቡ ያደረሰውን ነገር በደንብ ጠንቅቀህ ታውቃለህ አይደለ? የፈለገ ነገር ያሁን ያ ነገር ያድርስ አባት ነው፣ ስጋ ነው፣ ደም ነው። መጀመሪያ ይቅርታ እንድታረግልኝ ይፈልጋሉ ለአንተ ምንድነው የተፈጠረው የሆንከው? እስከዛሬ ስትፈልጉት የነበረው አቶ ገዛኸኝ ውጭ ነበር ሲባሉ አቶ ገዛኸኝ ማታ አግኝቼው ነበር። አቤት ገዛኸኝ ህይወቱ አልፏል። አጥፍቼዋለሁ፣ ገድዬዋለሁ። ገዛኸኝ ይቅርታ አድርግልኝ ሮባ፣ ይቅርታ አድርግልኝ። ይቅርታ እንድታረግልኝ ይፈልጋሉ። ምንም ቢሆን አባት ነው። የገዛኸኝን ህይወት አጥፍቼዋለሁ። የት እንደነበር ታውቅ ነበር? ቢያንተ የት እንደነበር አይደለም ማወቅ አይደለም ማታ አገኘሁት። ቆይ አይደለም አሁን ቆይ በህይወት ቆይ የሰው ነፍስ በእጄ ጠፍታለች። እኔ በጣም ደስተኛ ነኝ ስላጠፋሁት፣ ስለገደልኩት በጣም ደስተኛ ነኝ። በቃ ነፍሴ አሁን ሰላም አግኝታለች። የፈለገ እስረኛ አሉን ካሁን በኋላ እጄን ለፖሊስ መስጠት እችል ነበረ፣ ግን እናንተ ከሆነ ጊዜ ጀምሮ እናንተ ስትተባበሩኝ ሁላ ነበር። ስለዚህ መጀመሪያ ለእናንተ መረጃውን ልስጥ፣ ለእናንተ ልንገር ብዬ ነው። የገዛኸኝ ህይወት በቃ ካሁን በኋላ በቃ አቆመ ሁሉ ነገር። ቆይ አንዳርጋቸው ይኸውልህ ምን ማለት እኔ በህይወት ምን አጥፍቼዋለሁ? አዎ ገድዬዋለሁ። ትናንትና ማታ ገደልኩት፣ ቀብሬዋለሁ። ተልትዬ ነው የቀበርኩት። እኔን ሰውነቴን እንደዚህ እንደተለተለ እሷን እንደዛ እንዳስደበደበ ደብድቤ ተልትዬ ገድዬዋለሁ። ቀብሬዋለሁ እዚሁ ዋሮ እንዴ። አዎ ገዛኸኝን ነው አንተ የገደልከው ነው? ገዛኸኝን ማታ አገኘሁት ጋቢውን አርጎ መኪናም አልያዘም፣ ተሸፋፍኖ ከዘራውን ይዞ። እኔ ባካሄዱ እኮ ነው የማውቀው፣ ባካሄዱ ደህና አገኘሁት ገዛኸኝን ትላንትና ማታ። ይኸውልህ አንዳርጋቸው ደህና ነህ? አዎ አሁን በጣም ደህና ነኝ። በጣም ደህና ነኝ። የት ነው? በቀሌን ሁሉ ነገር ተወጥቻለሁ። ሁሉን ነገር የት አግኝተኸው? አዎ ማታ ይኸውልህ ይሄን ሰሞን ውስጤ ሰላም አልነበረም፣ ውስጤ ደህና አልነበረም። ማታ ለብቼ ጥጌን ይዤ እየጠጣሁ ነበር ቁጭ ብዬ። ውጣ አሉኝ፣ አልበቃኝም። ስጠጣ ነበር ትላንትና በጣም አልበቃኝም። ይሄን ቢራ ስጠጣ ነበር። ከዛ እንዳጋጣሚ አንድ የቀረኝ አንድ ቢራ ነበረ። እሱን ይዤ እየሄድኩኝ መንገድ ላይ ከላይ ሲመጣ አየሁት። አላየኝም። እኔ እንዳጋጣሚ እሱ እንደዚህ እየመጣ ነው በአቋራጭ፣ እኔ ከአቋራጭ ነው እንደዚህ የወጣሁት። ከዚህ ካፋፉ በላይ የምላችሁ መንገድ የለም፣ ከዛ ጋር እንደዚህ አንድ ግሮሰሪ ነገር አለች። ከዛ እንደዚህ ከአቋራጭ እየወጣሁ እሱ እንደዚህ እየወረደ ነበረ። እኔ ገና ከላይ ሳይሆን ጋቢውን አርጓል። ያው አብሬው የኖርኩት ሰው እኮ ነው። እንዴት ይጠፋኛል? ግንባሩ እንዴት ይጠፋኛል? አካሄዱ እንዴት ይጠፋኛል? ምን ጋቢ ነው የምታወራው? ሰውየው በጋቢ ተሸፋፍኖ እንደዛ ጀሌዎቹን አስከትሎ በጥበቃ በሹፌር በመኪናው ላይ እየተከተሉት የሚሄድ ሰውዬ መነጋገሪያ እኮ ነበር የሚቀረው። በፊት እንደ ህግ አካል እኮ መነጋገሪያ መያዝ ብቻ ነበር እኮ የሚቀረው። ትላንትና ለብቻው እግዚአብሔር አየ ለኔ ሲጥልልኝ። ኃጢአተኛም አይደለም የምባለው ካሁን በኋላ እግዚአብሔር ነው አመጥቶ እኔ ፊት ለፊት ላይ እንደዚህ ቁጭ ያደረገልኝ። የሚገርመው ኃጢአተኛ አልባልም እኔ። የስንቱን እንባ ነው። ምን እንዴት ነው የተፈጠረው? እኔ ምንም እየገባኝ አይደለም። አንዴ ከግሮሰሪ ስወጣ አልኩ አይደለ? እሺ ከግሮሰሪ ከወጣው በኋላ አቋራጭ መንገድ ላይ እሱ ከላይኛው መንገድ እንደዚህ እየመጣ አወቅኩት ገዛኸኝ እንደሆነ። በቃ አውቄዋለሁ። እኔ እሱን ነው ዝም ብዬ ሳነፈንፍ የነበረው። በቃ የማየው ነገር በቃ የነበረው እያንዳንዱን ቅጽበት እንደዚህ ቁጭ ብዬ የምከታተለው ገዛኸኝን ነው ስጠብቅ የነበረው። ከኋላው ተከተልኩት። ቢራ ይዤ ወጥቻለሁ ብዬሃል ነበር። እንዳጋጣሚ አንድ ቢራ ሰክሬ ነበረ። ስለ በጣም ይሄ ሰው ሰክሬ ያለው ጠጥቻለሁ፣ ግን ሞቅ ቢለኝም ይሄ ራሴን የመሳት እንትን ግን የለም። ገብቷል። በቃ ገዛኸኝን ነው የምፈልግ የነበረው። በውስጤ ስቃይ አለ፣ በውስጤ የሜላት ስቃይ አለ፣ የስንቱ የህብረተሰብ እኮ ስቃይ አለ። ከኋላ ተከትዬ አናቱን አልኩት። ዞረ፣ ተያያዘኝ። አናቱን አልኩት። አሳያለሁ ሬሳውን። አናቱን አልኩት። ኋላ አናቱን እንዳልኩት ዞረ።
እንደ አጋጣሚ ሲዞር እኔ እርግጠኛ ኮንኩኝ በኋላ ነው ልክ ሊገባ ሲል አናቱን አልኩት ዞረት ሊያያዘ ሞከረ አንዴ ስመታው እንደ አጋጣሚ ቢራው አናቱ ላይ እንዳለ የቢሮ ጠርሙስ ፈንድቷል እጄ ላይ የቀረ ይሄ እንትኑ የጠርሙሱ የቀረ ነበር እጄ ላይ በሱ ወጋውት ነፍሱ አልጠፋችም ነበር ደጋግሜ ወጋውት አሁንም ነፍሱ አልጠፋችም እየወተትኩኝ አስገባውት እዚህ አምጥቼ ነፍሱ አልሄደችም ነበር እንደተለተለኝ ተለተልኩት ከፊትም ከኋላም ትልተል ነው ያረኩት አልበቃኝም ገረፍኩት እንደዛም ሆኖ ግርፍ እያረኩኝ ተለተልኩት መቼ ነው ማታ ምንድነው አሁን እጅን ለህግ መስጠት እችላለሁ በቃ ወዲልቴ ነው ሮባ አንተ ብቻ ይቅርታ እንድታረግልኝ ነው የምፈልገው ምንም ቢሆን አባተን ግን ጨካኝ ነው ነፍሰ በላ ነው ስንቱን ገሏል የስንቱን ቤት አፍርሷል የስንቱን ተስፋ ወስዷል የት ነው ያለው አለ ጓሮ ነው አሳያቸዋለሁ አራንት ሰውዬ እውነት አይደለም እንዴ ምን ሆነ ነው እሱ ነው ገዛኝን የሚገላው አዎ ገድዩዋለሁ እኔ ጤንነቱም እያሳሰበኝ አንተም እንደሌሎቹ ጨለል ልትለኝ ነው አይደለም አሁን እስከ ዛሬ እንደዚህ ረርተኝ ዛሬ ልጀምር ነው እንደዛ አይደለም እኔ አሁን አቶ ገዛኝን አንተ በምን ሲጀመር አንተ ይሄን ድፍረት እንዴት አገኘው ሁለተኛ ከኛ ጋር እየሰራ ያለ ሰው ነው አዎ በቃ እንዴት አስጠንቀቃችሁኝ ነበር አቃሉ እንዳስጠነቀቃችሁኝ እያወራኝ ያለው ግን ትክክል አሳያችኋለሁ ትክክል አስጠንቀቃችሁኝ ነበር ለኛ ሳትደውል ለኛ ሳትነግር ምንም አይነት እርምጃ እንዳትወስድ ብላችሁኝ ነበር ግን ይሄ የግድ ጉዳይ ነው አንተ ብቻ ይቅርታ አድርግልኝ እስከዛሬ ይሄን ሁሉ ነገር ስናረግ የነበረው እኮ የግል ጉዳይ ሆኖ አይደለም አንተን ነፃ ለማውጣት ያው የሁላችንም ጉዳይ አይደል እንዴ ጣቢያ እስር ቤት እንድትማቀቅ ነው በቃ ይሁን ሜላትም እየማቀቀች እኮ ነው በእኔ ዳፋ በእኔ ተነሳ እኮ ነው እዚህ ሁሉ ነገር ውስጥ ገብታል የገባችሁ ምንም ወንጀል ብትሰራ ምንም ብትጨማለቅ በእኔ ተነሳ ነው እዚህ ነገር ውስጥ የገባችሁ ሞት እረፍቱ ነው ይዞኝ ደሞ ቀደም እያወራው ነበር ምንድነው እኔ ምን ከሞተ ዓለሙ ነው ለሱ በህይወት ነበረ የት ነው ያረኩት ያልከኝ ቀብሬዋለሁ ጠቅልዬዋለሁ እሺ አረባካችሁ ነገር ያልገባኝም እንዴ አሁን ገድዬዋለሁ እንደ ጀብዱ እያወራ ነው ራሴን ለህግ ልስጥ ነው ገድዬዋለሁ አዎ ለናንተ ከናንተ ጋር ስለሰራው ለናንተ ቀድሚያ ልንገር ብዬ ነው አሁን ከናንተ ጋር ለሚሰሉት የህግ አካላቶች አሳልፋችሁ መስጠት ትችላላችሁ እኔ ካላየው ማምነው ነገር የለም እኔ አሁን ደሞ ቅድም እያወራው ነበር በቃ የሰውዬ በህይወት ነው መገኘት ያለበት ሞተ ማለት አረፈ አይደለም ተልትዩዋለሁ እንደተለተለኝ መተልተሉ ነው ዋጋለ ህይወቱ ካለ ከዚህ እንዴ እስር ቤት ሆኖ እኮ እሱ ስንት ነገር እኮ ሊያሰራ ይችላል ቢታሰር ከውስጥ ሆኖ እኮ ስንት ነገር ሊያንቀሳቀስ ይችላል እቺ ሀገር ሰላም የምትሆነው የሱ ነፍስ ስትጠፋ ብቻ ነው ሰላም ሆነ ሰፈራችን አሁን አንደርጋችሁ የሰማኸኝ ነው ይቅርታ ብቻ አድርግልኝ አንተ ምንም ቢሆን አባቴ ነው ይኸውልህ ይቅርታ አድርግልኝ አባትነቱ ምናምን ብቻ አይደለም እዚህ ጋር በጣም ብዙ ጥፋት ነው ያጠፋው አላጠፋውም የነገርኩ ነው ይሄን ሰውዬ ፋታ እረፍት ነው የሰጠኸው እያልኩ ነው እረፍት አይደለም እኔም ደግሞ እኮ እኔ ሲጀመር እያመንኩ አይደለም አለ የምትለው እኔ ህልም ቅዠት ነው የምታወራው አይደለም ትክክል ነው ገድዬዋለሁ ለህብረተሰቡ ነው ፋታ ይሰጣል በቀላሉ ይመጣ ይመስላል ቤቱ መምጣቱ ሳይሆን እሱ አቶ ገዛኝን መግደሉ እኔ አሁን አልዋጥ ያለኝ እሱ ነው አገኘሁት አጋጣሚ አገኘሁት ተሸፋፍኖ ሲመጣ ነገርኳችሁ እኮ አሁንም እናንተ እኮ ደጋግማችሁ እንደዛ እያላችሁኝ ነው ስም ልትሰጡኝ ነው እናንተም እንደሌሎቹ እኔ እርግጠኛ ልሆን መሰለኝ በእነሱ አምነው ነው ምን አማራጭ አለኝ አልገባኝም ኑ ላሳያችሁ አሁን እሱ አቶ ገዛኝን ገሏቸው
ገድዬዋለሁ አልኩህ እኮ ድካም ሁሉ ጊዜ ድካም እንዳይሆን የተሳሳተ ሰው ገሎ ከሆነ ብቻ እሱንም አይፈታም ነው ላታለህ ይችላል። ምን እያልክ ነው? ቆይ ተረጋጋ። እየመጣ ዛሬ ልክ አትመስለኝም አንዳርጋቸው። ዛሬማ ወጥቶልኛል። ና ምንድነው? ስካር ነው ምንድነው ይወጣልህ? ና ምን ሰላሜን አግኝቻለሁ። ያው ና ውሰድ፣ ና ውሰድ። ያው ቆይ ጣሪ ሮቤል፣ እስኪ ሮቤል ልቀቀኝ። እኔ ነኝ የማየው። ምን ሆነ ነው ዴቭ? ተረጋጋ። እኔ ነኝ የማየው አልኩህ አይደል? እኔ አየዋለሁ። እኔ አለሁ አይደል እንዴ? እዚሁ እሺ ሊሆን ይብና እኮ እኔ ሊያው እኔ ካየሁት አንተ እንዳየኸው ቁጠር። ይኸው በቃ ይውጣለት። ይኸው ይውጣለት። ፈመረርከው? አዎ አድርጌዋለሁ። ይውጣለት። ይኸው በእናትህ ዴቭ ዴቭ ይኸው ይውጣለት። እኔ ልግባ። ወይኔ ይኸው ይውጣለት። ዴቭ ዴቭ ይኸው ምንድነው? አየሁ አይደለ? ተጨማልቆ አየሁ አይደለ? እንደተለተለኝ ነው ያስተለተልኩት። አምቡላንስ ጥሩ የተለተልኩት ምንድነው የምታወራው? አልገባኝም። ተረጋጋ። አታየውም? ተረጋጋ። ተልትየዋለሁ። ተረጋጋ። ራሱ ነው። አዎ ተልትየዋለሁ። እንደተለተለኝ ተልትየዋለሁ። አንተ ተልትየዋለሁ። ሮቤል ምንም ነገር እንዳታረግ። ምንም ነገር እንዳታረግ። ምንም እንዳታደርግ እየሰማኸኝ ነው? በቃ እንትን በሉ አምቡላንስ ጥሩልን እናንተ። አንተ በቃ አቶ ገዛኸኝ ናቸው። ሮቤል አዎ ተረጋጋ። አሁን ሰላም ሆነ መንደሩ። በቃ አንዳርጋቸው ካሁን በኋላ በቃ ዝም በል አንተ። ምንድነው የተረጋጋው? አሁን ወስዳችሁ አሳልፋችሁ ስጡኝ። በቃ መረጋጋት ማለት አምቡላንስ ይኸው ይጠራሉ፣ እየጠሩ ነው። አዎ አሳልፋችሁ ስጡኝ። ምንም አይደለም አይደል? ይሄ ነገር በቃ ነው። አቶ ገዛኸኝ ናቸው። ተረጋጋ አንተ ተረጋጋ። እሺ ተረጋጋ። መጀመሪያ አድርገው አንዳርጋቸው። አዎ አድርጌዋለሁ። እኔ ግራ ገባኝ እኮ ሮቤል። በቃ መረጋጋት አለብህ። ደወላችሁላቸው? እሺ ስጡኝ፣ አሳልፋችሁ ስጡኝ። በቃ ምንድነው የሚባለው? ሮባይ ይገባኛል፣ ያለህበት ስሜት የአባትነት ስሜቱ ይገባኛል። ቢሆንም ምን አባትነት ነው? እኔ ይኸውልህ አባትነቱ እኮ አይደለም ዴቡ። አሁንም እነግርህ እኮ አንዴ እኔ አባትነቱን አይደለም አሁንም የተናገርኩ ያወራው አድርገዋል። ማመን ያቃተኝ እኮ ይሄን ሰውዬ ልትገለው ትችላለህ ብዬ ጭራሽ አንደኛ አላሰብኩም። ሁለተኛ ነገር ሳይገባው ቀርቶ አይደለም ይሄ ሰውዬ ግን በቁሙ እንዲሞት ነው የፈለኩት፣ ወይም ደግሞ እስር ቤት እንዲማቅቅ ስንቱን ሲያሰቃይ እንደኖረ እሱ ደግሞ በልኩ በተፈርዶበት እስር ቤት እንዲማቅቅ ነፃነቱን እንዲያጣ ነበር የኔ ፍላጎት። እሱ በመኖሩ ብዙ ገና ነፃነታቸው ያልታወቀላቸው ያላገኙ ሰዎች አሉ። አሁንስ የሚቆይ ይመስላል። እሱን ብናገኝ ይኸውልህ እሱን በህይወት ብናገኘው ነው ለኛም ለክትትል ይመቸናል። አይቆምም እንዴ ግን የኔ ረፍት ደግሞ ይሄ ነው። አንዴ ስራውን ለኔ አትነግረኝም? ንጹህ ሰዎች ናቸው ብለን ካልናቸው ሰዎች ሁሉም ደማችን በደም ተጨማልቀው እናገኛቸዋለን። አንተ ቀርተህ ነበር፣ አንተ ደግሞ ተጨማልቅ። ይሄ ግራ ገባኝ ነኝ። ለዛ ነው የተናገርኩ። ሁለተኛ ይሄን ሰውዬ በመግደል አሁን ብዙ ወንጀሎችን ገና ዳፋቸውን ሊያጠፋብን ነው። ሐሳቤን ተረድተዋል ግን እንዴ? አዎ ገብቶኛል። እኔ እሱ ቢኖር እንደውም እኮ የበለጠ ነው የሚወሳሰብባቸው። እውነቴን ነው ነገር አይደለም። አሁን አንዳርጋቸው አሁን እጅ ተጨማለቀ በደም አንተም ስራ አይደለም ነው ምለን የምንፈርድበት ሰዓት አይደለም። አሁን ገብቷል።
እኛ ገና ያልደረስንባቸው ስራዎች ነበሩ። በጣም ብዙ ስራ ነው የተበላሸው። ማድረግ እኔ አሁን ለወቅሳ አይደለም ገብቷል። ማንም ሰው ሚስቱን አጋሩን ከጎኑ ቀምቶት ይሄን ያህል ጊዜ ሲሰቃይ እሷም ስትሰቃይ ቆይተው አሁን የሷን መጨረሻ አለማማሩ ያለህበት ህይወት ነገሮች እንድታደርግ ሊያስገድድህ ይችላል። ቢሆንም ግን ስሜት ያያቱን እኔ ሶስተኛ ጊዜ ነው ጥፋት ስታጠፋ ያሁኑ ባሰ። ከዚህ በፊት ተው ቀድመ ውሳኔዎችን አትወስን፣ እኛ ከጀርባህ አለን። ገብቶሃል አይደል እያልኩ ያለው አጋጣሚ ያገኘሁት ያንን አጋጣሚ ደግሞ ማለት አልፈለኩም ነበር። አሁን እኮ ለምን ያንን አጋጣሚ ማጣት አልፈለኩም ነበር። ተጠቅመህ እስር ቤት ልትማጽ ነው ማሳልፈ ብትሰጠን ጥሩ ነበር። እስር ቤት ገባ ማለት እኮ እንዴ እስር ቤት እኮ ሰው የሚያስደበድብ ሰው ነው ይሰውዬ። እኔ በምን እረፍት ነው ያገኘነው እረፍት ተረድቻለሁ። እኔ አሁን ለምን እንዲያረክ አይደለም ይሄ ወቀሳ ሳይሆን ትክክለኛው ነገር ነው። እኛን ሳታማክር የሄድክባቸው መንገዶች ሁለት መንገዶች ከዚህ በፊት ተደበደብክ፣ ከዛ ታግተህ አገኘን አስጣልነህ፣ አሁን ደግሞ ማትወጣበት ነገር ውስጥ ነው የገባው። አሁን እኮ እንደ ወንድምነት እሱም እያለ ያለው አባቴ ስለሆነ አይደለም ሌላ ሰው ቢሆን ለምን ይሄ ይደረጋል? አንድ ደና ምንላ አንተ ነበር ከዛ ሰፈር አንተም ደም በደም ሆንክ ተጨመላለክ ነው። ያንን ደግሞ እንደመጥፋት ይው አሁን ወጣም ወረደም ጋሽ ገዛኸኝ አርፏል እኮ አይደለ? ይሄ ሰውዬ ሞተ ማለት ደግሞ አረፈ ማለት ነፍሱ ሰላም አገኘች ማለት ነው። ያንን ደግሞ እኛ አንፈልግ። እኔ ደግሞ ውስጤ ሰላም የሆነችው ያረፈችው የሱን ደም በእጄ ላይ በመጥፋቱ። ስለዚህ የኛ ሐሳብና ያንተ ሐሳብ ተጋጨ ማለት ነው። ገብቷል? ሐሳባችን ተጋጨ፣ አንተ እድሉን አግኝተህ ተጠቀምክበት። አዎ ያ ነው። ግን መሆን የነበረበት ይሄ አይደለም እንጂ አጥፍተሃል አንተ ጥፋተኛ ነህ አቶ ገዛኸኝን ምናምን አይደለም። ህጉ በራሱ አንተን የሚሰጥህን ቅጣት ይሰጣል። ይሄ ሰውዬ ግን ያሁላ ልጆችና የዛ ሁላ ሰው ደም ምንም ሳይከፍል ዋጋ ሳይከፍልበት ያርግ በቃ አጋጣሚ ሳገኘው ነግሬሃለሁ እኮ ቅድም አጋጣሚ ሳገኘው ምን ላርግ ዴቮ ምን ላርግ አጋጣሚ ሳገኘው በቃ በገጠመኝ ነው ያገኘሁት። ይጠፋ ነበር ሊሸሽዝ ቢሆን ኖሮ በዛይ ሰዓት እያወቅ እጁን እያወቅ ረጅም እንደሆነ እያወቅ እንዳይሸሽኛ ጋር ነው መደወል ያለብህ። መከታተል እግርግሩን መከታተል እኮ አንድ እኮ ትልቅ ስራ እኮ ነው። ኦኬ ለማንኛውም አስገድለኝ ነበር እኮ ቢያይ ማውራት ወቀሳ ነው የሚሆንብን። እንዲሁን ማለት መወቃቀስ ነው የሚሆንብን። ቀደምኩት ስልካችን የኛ 24 ሰዓት አክቲቭ ነው። ላንተ ሰተናል አይደል? ዋናው መገናኛችንን ኮንታክት በዛ ብትደውልልን እኛ ደቂቃ ይፈጅብናል ለመምጣት ለመድረስ። አሁን ከተደሰትከው ደስታ በላይ የምትደሰትበት አጋጣሚ ነበር የሚሆነው ለኛ ብትነግረን። አሁን ግን አንተ ዛሬ ነገ ሳይባል ይሄው ገዳይ መሆንን አወቅን በቃ። ላንተ ምንም አይነት ምንራራበት ምንም መንገድ አይኖርም። አንተን አናስመልጥ መቼስ እኛ ወስደን ለጣሊያን ልክ አሁን ውጪ ሆነ ሚስትህን ብታግዛት እስክትወጣ ብትንከባከባት ነበር የሚሻለው። አሁን ብዙ ነገር ነው ያናጋኸው ነው በአጠቃላይ እንጂ እኔ አሁንም የምነግርህ ነገር ጥፋተኛ ነህ ለወቅስህ ልናገርህ አይደለም። ግን አንድ ሚስቴ እንዲሆናለች ብለህ የምታስብ ቢሆን ኖሮ ለሚስትህ ቆመ ነበር መገኘት የነበረብህ። እዚህ አሁን እኮ እሷ ሴቶች ማረሚያ ናት፣ አንተ ወንዶቹ ጋር ትገባለህ፣ ህይወታችሁ ያን ያቆማል፣ ባጥር ይከለላል። ቀደም ያልኩ ይሄ ሳይጠፋኝ ገብቶ አይደለም ደብዳቤ ጽፌያለሁ እንድትሰጥልኝ አደራህን የመጨረሻ ደብዳቤ ለሷ እንድትሰጥልኝ አያስረዝመውም እኮ እሰጣታለሁ እኮ አይደለም ደብዳቤ እንደማላገኛት እኮ ሳይገባኝ ቀርቶ አይደለም ሳይጠፋኝ ቀርቶ አይደለም። ከግድያም ደግሞ የከፋ ግድያ እሱ ራሱ ላይ አንተ ላይ ከደረሰብ ነገር አንፃር ልታስበው ትችላለህ። አንደኛ መጠጥ አለ፣ ሁለተኛ እድሜ ልክህን ነው ለዚህ ሰውዬ ሁሉ ነገር ሉዝ ያረከው ለዚህ ሰውዬ ነው። ትዳር ሳይቀር አይደል ጭካኔ የተሞላበት በእኔ ቦታ ብትሆኑ እኮ ትረዱታላችሁ። አሁንም እኮ ይኸውልህ አሁን ያልተግባባንበት እየወቀስንህ አይደለም፣ ግን ትክክለኛው ሪያሊቲው ይሄ አልነበረም። አሁን የሱ መሞት እኔን አሳስቦኝ ወይ ሮቤልን አሳስቦት ምናምን አይደለም። ነገር ግን መሆን የነበረበት አካሄዱ ስቴፑ እንደ ህግ ሰው እንደኛ ይሄ አልነበረም እንጂ እኔ አቤቱ ገብቼ እንደዛ ውሻ አድርጎ መሬት ላይ ሲያስቀምጠኝ በጥፊ ሲመታኝ የሆነ ነገር አድርጌ መውጣት ይችል ነበር። ያኔ ብዙ ነገር ተብያለሁ፣ ሰድቦኛል፣ መሬት ምንጣፍ ላይ ያስቀምጦኛል አይደል? ታውቃለህ ይሄን ሁሉ ታሪክ።
ግን የምፈልገው ነገር ስላለ ዝቅ ብዬ መሬትም ማስቀመጠኝ በጥፊ መታኝ ገፈተረኝ የንቀት እንዲህ የገፈተረ ነበር ሲያወራኝ ነበር ግን የምፈልገውን ለማግኘት እኔ ያልተናገርኩት ከህፃንነት ጀምሮ ብዙ በውስጥ ያፈንኩት ስንት በደሉክ ያደረሰብኝ ሰው ነው ስንት ነገር ያደረገኝ ሰው ነው እኔ እሱ መግደል አቅቶኝ አይደል ግን በቃ ነገሮችን በዚህ ሁኔታ ማስኬድ ስላልነበረብኝ አንተ ካልከው በላይ ብዙ የተሰቃየሁባቸው ጉዳዮች አሉ ለማንም አልተነፍስም ከህፃንነት እስከ ዕውቀት ብዙ በደል ያደረሰብኝ ሰው ነው ልልክ ነው ግን ሁሉንም በብልሃትና እንደው በህጋዊ በሆነ መንገድ እናርገው ነው እንጂ በስሜታዊነት ከሆነማ ለስሜታዊነት እኔ ድሮ እኮ መለየት ይቻል ነበር ከይሶዬ ብቻ አው ሳይገባኝ ቀርቶ አይደለም አጥፍቻለሁ ያጠፋሁት እሱን በመግደሊ ሳይሆን ለእናንተ ቀድሜ ባለመናገር አንተን ማጣታችንም ጭምር እኛ ደግሞ አንተንም ማጣነህ እኮ ነው ተጠቅመን ነበር ታቋለህ እኮ ስራህን አይደል እሱ በመሞቱ ነገሮች የሚደፋፈኑበት ሁኔታ ራሱ በጣም ከፈተ በጣም ሰፊ ክፍተት ተፈጠረ ይሄ ለሶስተኛ ጊዜ ተደረገ ለምን ከስሩ ያሉ ሰዎች የሚፈልጉት ምንድነው ይሄን ሰው ያሳስረው ወይ ደግሞ ገለው የራሳቸውን ቼን ፈጥረው ይሄንን ስራ ማስቀጠል ነው የሚፈልጉት ስለዚህ ማን እንደሆኑ አናቀም ድጋሚ ደግሞ ሌላ አዲስ ወንጀል ሰራተኛ ነው የሚሆኑበት የተደራጁ ናቸው ገንዘብ አላቸው እጃቸው ላይ ቃል ይኖራቸው ይችላል ባለፈው እንኳን ያዝነው ሰውዬ እኮ መሳሪያ ምናምን እንደሚያመጣ ነው የተናገረው አው ቅድም እኮ ብያለሁ እኮ እሱ ሞተም አልሞተም ብዙ እንትኖች አለመሞቱ ለኛ ጥሩ ነበር ሞተም አልሞተም ግን መሞቱ በራሱ ብዙ ነገር ይቀንሳል ብዙ ነገር መንደራችንም ሰላም ትሆናለች አንተ ከምታየው አንግል ላንተ ሐሳብ ነው ይሄ አንተ ከምታየው ነው እንደ ስርዓቱ እንደ ነገሩ እንደ አሰራሩ ቢው ደግሞ እንደዛ አይደለም እኛንም የሚጠቅመን ነገር አይደለም አሁን የሱ ሞት በጣም በቃ ብዙ ቼን ነው የሚበጠስብን በቃ ማንደርስበት አይነት ጥግ ነው የምንሄደው ብቻ ምንም እኔ ብቻ ያየሁትም ነገር ራሴን በጣም እንትን ብሎኛል ስንት ወደፊት እኮ ስንት አስበናል አንዴ ስንት እኮ አረበ እኔ የሆነት እኔ ሚስትህ ወጣ አብራችሁ የኖራችሁ ምናምን ነው እኔ ማስበው የኔ ቪው ያ ነው ደግሞ ሲጠራን ወደዚህ ሲጠራን ራሱ እኔ እንጃ በጣም ትልቅ መረጃ ሊሰጠን ነው እንጂ እንደዚህ ነገሮችን ድፍንፍን ልታ ወይኔ ያሳዝናል ለማንኛውም እኔ የሆነት ብቻ ጥሩ ስራ አልሰራህም ብቻ በአንተ በኩል ልክ ልትሆን ትችላለህ አሁን መጸጸቱ ምናምን ትርጉም እኔ በጣም ነው ማዝነው እኔ አሁን አንተን ወስጄ ለፖሊስ ሰጠ በጣም ነው ማዝነው የእውነት ነው ማለት ካንተ ጋር እዚህ ጋር አልነበረም መቋጫው ግን ምን አረጋለሁ አልደብቀ አሳልፋችሁ ስጡኝ በቃው ሱማ መች ይቀራል ወጥ እኮ ናቸው እየጠበቁ ነው አምቡላንሱ መጥቷል እሺ ለማንኛውም እንትን በሉ እኔ ሬሳው ጋር ያለውን ነገር ለማጣራት ልሞክር ወይ ተረጋጋ እሱንም ሊወስዱት ሳይመጣ አይቀሩም ላውራቸውና የሚሆነው እንትን ነበር መጣ ይውል አንዴ እሺ የጠፋው ጠፍቷል አንመልሰው አምቡላንስ መጥቷል ሬሳው የትም ሊሆን ይችላል የትም ሊቀበል ይችላል ግን ቢያንስ በዛት ሰዓት የተናገረ ነገር ካለ ያወራችሁት ነገር ካለ የተናገረ ማለት በቃ ያወራው ለመረጃ የሚጠቅመኝ ነገር ካለ ቢያንስ ካንተ ጋር የተለዋወጣችሁት መነጋገሮች የሚገርም እኮ ገዛኝ እኮ የሚጸጸት ሰው አይደለም በመጨረሻ ሰዓት እንደዛ እየተለተልኩት እኮ የሚቆም መስሏል ሲለኝ ነበር ይሄ ነገር የሚያበቃ መስሏል እኔ የዘራሁት ነገር እኮ ባንዲው አይቆምም እኔ የዘራሁት እየዛተብኝላ እኮ ነው የነበረው የሚገርም እንደዛ እየተለተልኩት ነው እንደዛ እየተለተልኩት ደፍቼ እየተለተልኩት ነበር ምናም ብለኝ በጠርሙስ በዛ ሰዓት ያወራውን ምን እንዳለ ቃል በቃል ነገር እየተለተልኩትማ ያለው እየተለተልኩት እየገረፍኩት ያለውማ የሚቆም መስሏል ይሄ ወንጀል ሌላው ቢቀር ሮባ እንኳን ያንተን ስም እንኳን አልጠራም ሌላው ቢቀር ማን ነው ያኛው ወንድም ዘሩባቤል ነው ዘሩባቤል እንኳን አይመለስልህም ይመጣልሃል እያለኝ ነበር እኔ ግን አልሰጋው እኔ ያችን ቅጽበት ብቻ ነበር ስጠብቃት የነበረው ስፈልጋት የነበረው ያችን ነገር ብቻ ነው አይቆምም ሲለኝ ነበር
አይነት የሰው ሴጣን እንደፈጠረብን ከዚህ በመወለዴ እኔ በጣም ነው ማዝነው። ግን የመጨረሻ ይሄ ብቻ ነው የተናገረው። ይሄን የተናገረኝ ሌላ ምንም አላለም። ከዛ ሞተ። ከዛ ነፍሱ ጠፋች። እንዳስገረፈኝ ግን እየተለተልኩኝ እየደበደብኩት ነበር። ከዛ ነፍሱ ጠፋች። ከዛ ተሸክመው ይዘው ነበር። አዎ ሰው አላየህ? ማንም አላየኝ። ቢያየኝማ ማን ያስቀምጠኛል? የሰው ነፍስ በልቼ። እኔ በነገራችሁ ላይ አምቡላንስ መጣ። እየወሰዱት ነው። እሱንም አምጡት እያሉ ነው። ምን ሊሰራ እንደመጣ ግን አውቃል? ያለምንም ምክንያትም አይመጣም። እንደዛ ተሸፋፍነ ቤቱ በር ላይ ደርሶ ነበር። አዎ ሌላ ቦታ የትም አይሄድም። ቤት ይቀያይራል አይደል ሰውየው? ወደዛ የመጣው እዛኛው ቤት ጋር ያላንዳች ምክንያት ግን ወደዛ ይመጣ። ያላንዳች ምክንያት አይመጣም። ጉዳይ አይደለም። እኔ ምክንያቱ እሱን ማግኘት ነው። እኔ በዚህ ሁኔታ ካንተ ጋር መለየት በእውነት የማላስበው ነበር። ከኛ ጋር አብረህ ኖሮህ መታወቂያው ምንም መርማሪ ጋዜጠኛ ባትሆንም አብረን ታግላል። ብዙ ነገሮችን አብረን ሰርታል። ኦሬዲ ባልደረባ ሆናል። ብዙ ሚስጥሮች አውቃል። እኔ እንደውም ከነሄኒ ጋር እያወራሁ ነበረ። የሚቻል አይነት ከሆነ በእኛ በኩል የተወሰነች የሆነ ነገር የካሜራማንም ይሁን ምንም ይሁን ብቻ የሆነች ስራ ተሰጥቶ ራስን ሰርቫይቭ እያደረግ ከዚህ በላይ እኮ አደረጋችሁልኛል። ይሄ እኮ ያደረጋችሁልኝ ነገር እኮ ብዙ ነው። ለኔ ብቻ አይደለም። ያ ለሜላትም እንደዛ ተደብድቤ አይኔ ጠፍቶ አይኔ እኮ የበረው እኮ እናንተ ባትኖሩ ትንሽ እኮ ቆይታችሁ ቢሆን ኖሮ እኮ እኔ አይኔም ጠፍቷል። አይኔ እንኳን እንትን ቢል በህይወት እንኳን ማልኖርበት ደረጃ ላይ እኮ ደርሼ ነበር። የሚገርማችሁ ብዙ ነገር አድርጋችሁልኛል እኮ እናንተ። ይገባኛል። ግን በዚህ አልነበረም ማቆም። ሲጀመር እኮ እኔ መንግስት አካል ጋር መጀመሪያ ሊሄድ ይችል ነበር። ሊጠፋ ይችል ነበር። የናንተ እንትን ስላለብኝ ነው ቀጥታ እናንተ ጋር የደወልኩት። በቃ ይገባኛል። ግን ያው እንዳልኩ ነው። አሁንም ለወቅስ የጥፋት ስሜት እንዲሰማ ላረገ ሳይሆን መሆን የነበረበት እንደዚህ ነበር። ግን አሁን ሰላም፣ ሰፈሪቷም ሰላም። አንተ ሰላም አይኖርህማ። አሁን በቃ እኮ አንተ እኮ ኦሬዲ ወደ 17 18 አመት ይባክናል። ይባክን ባክኗል። ብዙ አመት ባክኗል። ካሁን በኋላ ምን ልሆን? ምን ላመጣ? ምን ልቀይር? ያው እኔ ካንተ አላቅ። እኔ አሁን እንደሌላ ሜላትንም አጥቼ እሷም እስር ቤት ሆና እንዴ በቃ ምን ይወታለኝ? ራስን አሳልፈህ ስለዚህ እኔም እዛው እኔ እንጃ ብቻ በዚህ ልክ አይደለም የጠበቅኩህ። ለዛ እንዳልኩ ስራዎችን ፈጥረህ የሆነች ስራ እየሰራ ራስን ሰርቫይቭ አድርገህ ባለቤትን እየሄድክ እየጠየቃት አሁን ደግሞ ደስ የሚል ሁኔታ ላይ ናት ያለችው እሷ። እዛም ውስጥ ማረሚያ ቤት ውስጥ ስራዎች አሉ፣ የዳንቴል ስራ ምናምን እዛ ውስጥ ተደራጅታ ገብታ እየሰራች ነው። ብቻ አሪፍ ነገር ላንተ ተመኝቼልህ ነበረ እንጂ ያደረግከው ነገር መጥፎ ነው አንተ ጥፋተኛ ምናምን እያልኩ እንዳልሆነ ካሁኑ እንድትረዳልኝ ነው ፈልገው። ማድረግ በምንችለው አቅም ያህል ልንረዳ ሞክረናል፣ ታግለናል አይደለ? መጨረሻችን ትንሽ አሳዝነኛል። መለየታችን በዚህ መንገድ ሆነ። ይሁን እኔ መርጬው በዚህ መልክ ባን ላይ ደስ ይለኝ ነበር። ምርጫዬ ይቅርታ። እንግዲህ ትንሽ ውስጤ ጥሩ ይሰማኛል። ሄኖክ አረ ውሃ ስጡን። ሮቤ አንተ ሮቤ ሄኖክ